አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለምናል። ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አጠገብ የለችም። ሂዳ አንዋር መስጊድ 2 ቁርአን ገዝተ መስጊድ አስገባላት። በእናት ስም አንድ የቲም አሳድግ። ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። ልክ አጆሌ እንደሚሉት ረህመቱላህ አለይህ ለሚስት ባል ብዙ አትድከም ይላሉ። ገብቷቸዋል ቋንቋው። ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናርገው ይባባላሉ። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ ልኪበራ አሐዱሁማ አው ኪላሁማ አላህ። ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። ባባ ደግሞ አበዛው። ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ ባክሽ የምናሳየው አለ አይደል? በቃ እኔ ብቻ ነው እንደምደውለው። ይሄን ነው አላህ የከለከለ። እኔም ብቻ ነው እንጂ ያያችሁት። ይሄን ነው አላህ የከለከለ። አልহামዱሊላህ። የፈለከውን አባቴ አብሽር፣ የፈለከው። አንዳንዱ ሱብሃንአላህ ዲን ያቃል፣ ዳዕዋ ሰምቷል፣ ልቡ ደረቅ አለ። ደረቅ አከሌ ሞተ ሲባል እቺን አይመስለው፣ በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ፣ ካልደረስኩኝ እኔ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል። ለምን ደም አይለቀሰም? ማን ነው አታልቀሱ ያለው? ነብዩ አላለቀሱም እንዴ? ሳች አልቃሽ አልነበሩ እንዴ? አልአይኑ ተድማ ወልቀልቡ ያሕዘን ወኢና ለፊራቂከ ያ ኢብራሂም ለመሕዙኑን ነው ያሉት። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ። ለምን ደም አይለቀሰው? ሰውን የሚያከል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለብን። ምንድነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄ ነው የተከለከለው። ሙእሚን አልቃሻ ነው እኮ። እንትና ራቦ ሲባል እኔን ልቡ ስስ ነው። እንትና እኮ ታመመ፣ ኢትዮ ጠቢብ እኮ መታከሚያ አጣ፣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው፣ ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጥም። ወንድሞቻችን እኮ ተቃጠለባቸው፣ ሙእሚን ይደነግጣል። ምን ላርግላችሁ ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲንም ማውቀው እርጥብም ይሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበር ብዬ ሰበታ ላይ የማስመርቀው አንድ ውሃ ነበር። እሱን 2 ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቅ። በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ። አክም ቤት አስተኝቻታለሁ። ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫትቃሚ፣ ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ። ሚሊየንስ። አንዳንዴ ደግሞ ማይክሮፎን ይዞ እኮ ቁርአን ተሸክሟል፣ ኢልም ተሸክሟል፣ በማይክሮፎን የሚሳደብ ደግሞ ትሰማለህ።
ዳዕዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣል ወንድሙን አገላምጦ ይወጣል ወይ በራሱ የለመደው ሲያም ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው ይሄ ዋህብይ ነው ይሄ ምናምን ይያለ ቅብጥርጥር ያለ ወሬ የሚያወራ አለ ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው ሆዳቸው ተነክቶ ነው ኢስላም ወደ ቂብላ ዙሮናል እኮ ኢስላም አንድ እርድ እንድናርድ አድርጎናል ኢስላም በላ ኢላሀ ኢላላህ አስሮናል አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው ከዛ ውጭ አይጣለም እንዴት ይጣላል ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል ይያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለ አትችሉም በጣም ከባድ ነው ስለዚህ እዚህ ስለገባን ብቻ አይደለም እኔ አወል ሰልፍ ሰገድኩኝ ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ አንተ ደግሞ እዛ ልቀር ትችላለህ ሙእሚን ያዝናል ይሄ ልጅ ለምን አልመጣም ወንድሜ ይላል ለምንድነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት ለምንድነው እኛው በትክክለኛ ኢስላምን ላኢላሃ ኢላላህ ያልተቀበለ ሰው በየትኛው ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ በጣም ግን የምናዝነው አላህ ይርሐሙ አንልም ያሳዝን አላህ ይርሐሙ ማትለው ሰው ያሳዝን ሰፈር ላይ ስነ ስርዓት አለው እንደምን አደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐሙ አንለው ለምን አላህን አልያዘም ላኢላሃ ኢላላህ አላለ የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት والله አይደሰት ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ አባ እናቴ ላይ እጂ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ ቀስብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያረክሽው ልክ አይደለም እናቴ ይሄ እኮ እንዲያፈቃ እኔ እናንተ ልንጫጫው እንችላለን እናቴ ላይ ግን የዚህ አይነት ዳዋ አይደረግም ቀስ ብለ አባብለ አልበላ ያለ ልጅ አባብላ አይደለም ተባለው ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን ስለዚህ ጥሩ ንግግርን ተናገሯቸው واغفر لهما جناح الذل من الرحمه يا رحمت ክንፋችሁን ደግሞ ዝቅ አድርጉላቸው እሷ አጠገብ ስትገኝ ድምጽም ቀስቀስ አደራ ወንድሞቼ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ والله ቂያማ ቆሞብሃል እናት አንተ ስትመጣ እንዳደነግጥ ያንተ የቤት ወጪ አፍንጫ ላይ ጣለው አላህ ይረዝቃታል والله خير الرازقين እያበለዋት ነው ብለ እንዳትጨነቅ እሷ መጣልኝ ነው እንጂ መጣብኝ እንዳትልናት አባትም ልክ እንደዛው መጣልኝ አንተ ስትወጣኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ የሆነች ፋብሪካ እንተክላለን የሆነች ሱቅ እንከፍታለን ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለን ተጠርተናል ሁሉም እሷ ጋር አይገባም እሱ ጋር አይገባም እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ብትዙልኝ ጥሩ ነው ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል የእናትና አባትን ግን እዚህ ዱንያ ላይ ነው የሚያሳየን እንትና እኮ አገባ እሺ ከዚያስ ወይ በሶስት ወሩ እኮ ፈታ ከዚያስ አሁንም ደግሞ ሌላ አስሯል አይቀመጥለት ለምን ይመስላችኋል ወደ ኋላ ማየት አለበት አንዳንዱ ለፈተናም ሊያደርግበት ይችላል ለፈተና በሚስት ሊፈትኑ ይችላል 3 4 5
ሚስቶችን ሊያገባ ይችላል ይፈታል ያገባል ፈተና ሊያርግበት ይችላል አንዳንዱ ግን በልጁ ያገኘዋል እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም አንደኛ የተበዳይ ዱዓ ነው የተበዳይ ዱዓ ምን ያለ አላህ ቻይ ነው የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን ቻይነቱ አየው እርጉዝ ሴት የምትገደልበት ምድር ሕፃን ልጅ የሚገደልበት ምድር የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው ስለሚገደል ማለት ነው ስታድግ እቅድ ምንድነው ሲባል እቅድ የለኝም ለምን አላድግማ ያ አላህ ቁጣ ያወረድባቸው ሕፃን ልጅ ስለሚገሉ ፊርዓውንም يذبحون ابناءكم ويستحيون نساءكم ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይው በዘመናችንም ፊርዓውን አየነኩ ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረክፈዋል እርጉዝ ሴት ረክፋለች ግን አላህ ሰዓት አለው 5 ሰከንድ ለሱ ብዙ ናት ለኔና ላንተ 5 አመት ብዙ ነው ለአላህ ትንሽ ናት 5 ሰከንድ በሰከንድ ውስጥ ማንነታችንን ከሁላችንም አየነኩ መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል አላህ ያሳያችሁ የተበዳይምባ ተጠንቀቅ ነብዩ አለይሂ ሰላቱ ወሰለም ያሉት ለምን ليس بينه وبين الله الحجاب በበዳይና በተበዳይ መካከል ግርዶሽ የለም ብዙ በንግድ የምናውቃቸው ወንድሞች አላችሁ አደራምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ ያላቀመ መኪና እንዳትይዝ ሰው በባጃጅም እየሄደ ነው በአውቶቢስ እየሄደ ነው በእግር እየሄደ ነው አንተ ማነህና ነው ብር ያበደረው ሰውዬ እየተሰቃየ ነው ብር የተበደረው ሰውዬ ምን ነው ጨቀጨከኝ ምን አባል አርግልህ በቃ ረጋ ብለህ ደውላ እያለን ያለው በምን ልብ ነው የሰው ገንዘብ ይዘ መኪና መንነዳው በምን ስሜት ወንድም ቀልቡ ተሰብሯል ነገ ሰጣለሁ የዛሬ አመት ሰጣለሁ ቼክ ሰጣለሁ ምናምን ብለን ያለ ነው የሰው እንባ ይዘ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል والله የሰው ላብ የሰው ገንዘብ ሳትይዝ ምትኖር ወንድሜ والله راح ሆነ ነው አንተ ምትንቀሳቀስ እንዳንተ ነፃ ይወጣ የለም ቁጭ ብለ ነገራት ሚስትን ለምን ደብቃለ እናቴ ባለቤቴ አላህ ሰጠን ከለከለ እዩ ታገልኩ አላገኘው አላህ ሰብር እስከሚስ እንዲሰጠኝ እመኛለሁ አንቺንም ሰብር ይስጥሽ ብለ ነው እንጂ እሳት ይዘንዳ ገባ አሁንም ያስከው ካለ ጻፈው ደብተር ላይ ወንድም እንደውለ አብሽር ወንድሜ ዱአ አርግልኝ والله ይከፍላለሁ በለው አላህ ይከፍልልሃል አሁን ብዙ ሰው ለምን የማይከፍለው ንያው መጀመሪያም ላለ መክፈል ነው ሲወስደው ቆይና አንዴ ብቻ ኪስ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል ንያው አለ መክፈል ነው ተበድሮ ከወንድሙ የተበደረ ወንድሜ ይከፍላለሁ ብሎ ከተበደራሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል አትክፈል አሁን እኮ ብዙ የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን ደውለ አብሽር ወንድሜ ዱአ አርግልኝ እስቲ ረካዓቴን ሰግደ ዱአ አርግልኝ በኢዝኒላህ ከፍላለሁ አብሽር በለው ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ ይሄን ነበር የፈለኩት ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘህ ተጠብቀዋል ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣ ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ አጠገባችን አብራን መተኛ ሚስታችን አለች አባቷ ሞቷል እናቷ ሞታለች ወገን የላትም ምን ታመጣለች ብለ ቁጭ የምታረከውና ታመጣለች ታሳያለች ያሳያል አላህ Subhanahu Wa Ta'ala ምን ታመጣለች ያልካት አላህ ያሳያል ምን እንደምታመጣ ዙልም ነው እሱ
እቺ አፋት ምትኛው ሚስት እናት ናት ሴት ልጅ ናት ሁሉ ነገር ናት የነብዩ ወሲያ ናት አለይሂ ሰላቱ ወሰለም استوص بالنساء خيرا ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል الظلم ظلمات يوم القيامه ظلم يوم القيامه ظلمات ነው የሚመጣው ብዙ ጨለማው ነው የሚመጣው መጀመሪያም ጨለማ ነው ብዙ ጨለማ ሆኖ ይመጣል ለዚህ ነው አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ አው ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ ሲሉት በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር እኔ ጠይቄው እንቢ አለኝ ስለዚህ አንታው መልእክቱን ሄደ ለሱ አድርስልኝ ምን ብሎ አዘዙት መሰላችሁ አንተ ገንዘብ ያበደርኩ እየኖረ ያልሰጠኝ ወንድሜ ሆይ እኔ አደራምለ ሰላትን ቆንጆ አድርገ ስገድ ረመዳንም በደንብ ጥሩ አድርገ ጾም ብለው መልእክት ላኩ ልጁ ግራ ገባው መልእክት የሚሄድ ምን ለማለት ፈልጎ ግራ ገባው ገብታችሁ አልገ ጉዳይ ሄዶ ነገረው የተባለውን ሰውዬ አልገባው ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ ሰላቱን ቆንጆ ካላረገ ብሬንም ማጣው يوم القيامه የምትሳሰበው ሂሳብ የለኝ ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ወስድበታለሁ ዙልም የሰራ ሰው የሰው ክብር ነክቶሚው ገንዘብም ቀምቶሚው በማንኛውም ሂደት እዚያን ነገር ነው የሚገጥም ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል